ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ቤተሰቦች፣ የሰዓቱን ሰበር መረጃዎች ይዤላችሁ ቀርቤያለሁ። የህወሓት አመራሮች ሳይረፍድ እጅ መስጠት አለባቸው። ዶክተር አረጋዊ በርሄ፣ አቶ ክርስቲያን ታደለ የመንግስትን ቅድመ ሁኔታ ተቀበሉ። ጃፓንና ጀርመን ለቻይና እጅ ሰጡ። እነዚህንና ሌሎች ሰበር መረጃዎችን በዝርዝር ይዤላችሁ ቀርባለሁ። እስከ ፍጻሜ አብራችሁን ቆዩ። አቶ ክርስቲያን ታደለ የመንግስትን የምህረት ቅድመ ሁኔታ ተቀበሉ። ከአማራ ክልል ቀውስ ጋር በተያያዘ በሽብር ተከሰው በእስር ላይ የሚገኙት በርከት ያሉ ታሳሪዎች መንግስት ያቀረበላቸውን በቅድመ ሁኔታ የታሰረ የምህረት መጠየቂያ ሰነድ መፈረማቸውን ዋዜማ ሬዲዮ ዘግቧል። የህዝብ ተወካዮች ምክር ቤት አባሉ ክርስቲያን ታደለን ረዳት ፕሮፌሰር ማዕረጉ ቢያበይን ጨምሮ በርካታ እስረኞች የምህረት መጠየቂያውን በመሙላት ስምምነታቸውን እንደገለጡ ምንጮች እንደነገሩት ዘገባው ጠቅሷል። 5 ጋዜጠኞችንና ፖለቲከኞችን ጨምሮ 30 ያህል እስረኞች ግን ሰነዱን አንፈርምም ማለታቸው ታውቋል። ሰነዱን አንፈርምም ካሉት መካከል የአማራ ክልል ምክር ቤት አባሉ ዮሐንስ ቦያለው፣ ዶክተር ሲሳይ አውግቸው፣ ዶክተር ወንደሰን አሰፋ፣ መስከረም አበራና ጎበዜ ሲሳይ ይገኙበታል ተብሏል። የምህረት ሰነዱን እንዲፈርሙ የቀረበላቸው እስረኞች 300 ገደማ እንደሚጠጉ ታውቋል። በዓለም የፖለቲካ ታሪክ ውስጥ መንግስታት ተቃዋሚዎቻቸውንና የፖለቲካ እስረኞችን ዝም ለማሰኘት ከሚጠቀሙባቸው ስልቶች መካከል አንዱ በቅድመ ሁኔታ የታሰረ የምህረት አሰጣጥ ወይም ኮንዲሽናል ፓርደን ነው። ይህ አሰራር መንግስታት ራሳቸውን እንደ ሩሩ አድርገው እንዲያቀርቡ የሚረዳቸው ቢሆንም በዋናነት ግን የተቃዋሚዎችን የፖለቲካ ተሳትፎ ለማምከን ህጋዊና ስነ ልቦናዊ ጫና ለመፍጠር እንዲሁም ጥፋተኝነትን አምነው እንዲቀበሉ ለማስገደድ ይውላል። ለምሳሌ በደቡብ አፍሪካ የአፓርታይድ ስርዓት ኔልሰን ማንዴላን ከእስር ለመፍታት የትጥቅ ትግሉንና የፖለቲካ አቋማቸውን በቅድመ ሁኔታ እንዲተዉ ጠይቆ የነበረ ሲሆን እሳቸው ግን ይህንን ውድቅ ማድረጋቸው በታሪክ በጉልህ ይታወሳል። በተመሳሳይ በሌሎች በርካታ ሀገራትም መንግስታት ጋዜጠኞችንና የፖለቲካ መሪዎችን ከእስር ለመልቀቅ ዳግም በፖለቲካ ውስጥ ላለመሳተፍ ወይም ከመንግስት ትርክት ውጪ ላለመንቀሳቀስ የሚያስገድዱ ሰነዶችን እንዲፈርሙ ሲያደርጉ ይስተዋላል። ይህንን ዓለም አቀፋዊ የፖለቲካ ስልት የሚያስታውስ ክስተት አሁንም በኢትዮጵያም እየታየ ይገኛል። ከአማራ ክልል የጸጥታ ቀውስ ጋር በተያያዘ በሽብር ወንጀል ተጠርጥረው በእስር ላይ ለሚገኙ 300 ገደማ ታሳሪዎች መንግስት ያዘጋጀውን በቅድመ ሁኔታ የታሰረ የምህረት መጠየቂያ ሰነድ እንዲፈርሙ ቀርቦላቸዋል። መረጃዎች እንደሚያመለክቱት ከሆነ አብዛኞቹ እስረኞች የቀረበላቸው ይህንን የምህረት መጠየቂያ ሰነድ በመሙላት ስምምነታቸውን ገልጿል። ከኢትዮጵያ ዜና አገልግሎት ጋር ቆይታ ያደረጉት ዶክተር አረጋዊ በርሄ የህወሓት አመራሮችን በተመለከተ የሰጡት አስተያየት ይህ መንግስት ወደ ሰፊና ሰላምን ፈላጊ ስለሆነ ጊዜው ሳይረፍድ እጃቸውን ቢሰጡ ይቀበላቸዋል፣ እኛም እንተባበራለን ሲሉ ተደምጧል። የትግራይን ህዝብ ጎድተውታል። ልጆቹን እየነጠቁት ስላስቸገሩት ተፍቷቸዋል። ልጅ መንጠቅ ድረስ ከደረስክ የውድቀት መጨረሻ ነው፣ አልቻልክም ማለት ነውና ጦርነት በቃም ብለው ለኢትዮጵያ ህዝብ ሰላም ቢሰጡት ብለዋል። አክለውም ዶክተር አረጋዊ ኢትዮጵያን ማተራመስ አይቻልም፣ ተሞክሮ አይተኗል፣ ሁሉም አቅቶታል። ይህ ቢገባቸውና የሰላም መንገድ ቢመርጡ አሁን ያለው በብልጽግና የሚመራው መንግስት ሁልጊዜም ለሰላም እጁን እንደዘረጋ ነው። ከየአቅጣጫው ከኦነግ ሸኔና ፋኖ የሚመጡትን እየተቀበለ እያስተናገደ ስለሆነ እነሱንም ይቀበላቸዋል ሲሉ ዶክተር አረጋዊ ጥሪ አቅርበዋል። አብን የሀገራዊ ምክክር ኮሚሽን 2 ኮሚሽነሮች በምክክር ጉባኤው ላይ በተለይ በከተሞች አጀንዳ ውስጥ እጃቸውን በቀጥታ በማስገባት የተሳታፊዎችን ፍላጎት ለማስቀየርና ተጽዕኖ ለማሳደር ሙከራ አድርገዋል በማለት ከሰሰ። ፓርቲው ኮሚሽኑ መሰረታዊ ስጋቶቹንና ቅሬታዎቹን አቅጣጫ የሚያስቱና ተጨባጭና ተደጋጋሚ አቤቱታዎችን ከግንዛቤ ያላስገባ ምላሽ ዛሬ ሰጥቷል ሲል ማምሻውን ባወጣው መግለጫ ወቅሷል። ፓርቲው ኮሚሽኑ ያቀረበውን ቅሬታ አጠቃላይ የሂደት ክፍተት አስመስሎ ለማቅረብ ሞክሯል በማለትም ጭምር ተችቷል። ኮሚሽኑ የመደባቸው አንዳንድ ባለሙያዎች አድሏዊና ተገቢ ያልሆኑ ሐሳቦችን ሲያራምዱ ነበር ያለው አብን የተወሰኑ አስተባባሪዎች ደግሞ የፓርቲው ተወካዮችና ሌሎች ተሳታፊዎች መሰረታዊ አቋሞቻቸውንና ሐሳቦቻቸውን እንዳያቀርቡ በስልታዊ መንገድ አፈና ሲፈጽሙ ነበር በማለት ከሷል። የኤርትራ ሉዓላዊነት ለድርድር የሚቀርብ አይደለም። የኤርትራ ማስታወቂያ ሚኒስትር አሁን ባለው የኤርትራ ኢትዮጵያ ውጥረት የኤርትራ ሉዓላዊነት ለድርድር የማይቀርብ መሰረታዊ ጥያቄ ነው ሲሉ
የኤርትራ ማስታወቂያ ሚኒስቴር ገልጿል። የንግድ ወደብ መዳረሻ መፈለግ ሌላ ጉዳይ ነው፣ የሌላ ሀገር ግዛትን ለመውሰድ የሚደረግ ጥረት ሌላ ጉዳይ ነው ብሏል። ኤርትራ ከኢትዮጵያ የጠየቀችው የግዛት ጥያቄ የላትም። የኢትዮጵያን መሬት ወይም ሀብት አትጠይቅም። እንዲሁም ኢትዮጵያ በዓለም አቀፍ ደረጃ እውቅና ያገኘችውን ድንበሮች መለወጥ አትፈልግም። ኢትዮጵያ በቀጠናው የሚገኙ ወደቦችን በድርድር ለንግድ እንዳትጠቀም ኤርትራ ተቃውሞ አታውቅም። በዓለም ላይ የባህር ዳርቻ የሌላቸው ሀገሮች የሌሎች ሀገራትን ሉዓላዊነት ሳይጥሱ የአጎራባች ሀገራት የባህር ዳርቻዎችን በመጠቀም ዓለም አቀፍ ንግድን ያካሂዳሉ። ኤርትራ የሌላ ሀገር ግዛት አትጠይቅም። እንዲሁም ከኢትዮጵያና ከሁሉም ጎረቤቶች ሀገራት ጋር ሰላማዊና ለሁለቱም ወገኖች ጠቃሚ የሆነ ግንኙነት ለመፍጠር ትሻለች። ድርድር የማይደረግባቸው ጉዳዮች ግን የኤርትራ ሉዓላዊነትና የግዛት አንድነት ናቸው ብለዋል። በሱዳን የሚገኘው ወሳኝ ድልድይ በደረሰበት ጥቃት ተሰበረ። በምስራቃዊ ሱዳን ብሉ ናይል ግዛት ውስጥ የሚገኘው ወሳኝና ቁልፍ ጠቀሜታ ያለው ድልድይ መሰበሩ ተሰማ። በኒውፋንግ አካባቢ የሚገኘው ይህ ድልድይ ባኩሪ የሚባል ሲሆን ጊሳን እና አሞራ ከተሞችን የሚያገናኝ ነው። ድልድዩ በየቀኑ በሺህ የሚቆጠሩ ህዝቦች ለንግድና ለሰብአዊ አገልግሎት የሚጠቀሙበት የነበረ ሲሆን በትላንትናው ዕለት በደረሰበት የድሮን ጥቃት መፍረሱ ተዘግቧል። የድልድዩን መፍረስ በተመለከተ በሌተናል ጀነራል አልቡርሃን የሚመራው የሱዳን ወታደራዊ መንግስት ምንም ያለው ነገር የለም። ይሁንና በተቀናቃኙ ፈጥኖ ደራሽ ኃይል የሚመራው የሱዳን ትይዩ መንግስት ወይንም ሱዳን ፋውንዲንግ አሊያንስ ባወጣው መግለጫ ድልድዩ የፈረሰው ከሌተናል ጀነራል አልቡርሃን ጦር ኃይል ጋር ግንኙነት ባላቸው ኃይሎችና ሚሊሻዎች ጥቃት መሆኑን አስታውቋል። በመግለጫው ጥቃቱ የተፈጸመው ሆን ተብሎ የሰላማዊ ሰዎችን እንቅስቃሴ፣ ንግድና አስፈላጊ አቅርቦቶችን ተደራሽነት ለማስተጓጎል መሆኑንም አስረድቷል። የትይዩ መንግስቱ የኢንፎርሜሽን ሚኒስቴርና የመንግስት ቃል አቀባይ ካሊድ አህመድ ሲናገሩ የሱዳን ጦርና የሙስሊም ብራዘርሁድ ተባባሪዎች ባደረሱት ጥቃት ድልድዩ ሆን ተብሎ እንዲፈርስ ተደርጓል። በዚህም ነዋሪዎች የሕክምና አገልግሎትንና ምግብን ጨምሮ መሰረታዊ አገልግሎቶችን የሚያገኙበት አቅርቦት ሰንሰለት ተቋርጧል ብሏል። ጨምረውም እነዚህ ኃይሎች ከጥቂት ሳምንታት በፊት የኢትዮጵያ ኩምሩክን ከሱዳን ኩምሩክ ጋር የሚያገናኘውን ድልድይ ማፍረሳቸውን ጠቁመው በዚህም ድንበር ተሻጋሪ እንቅስቃሴና ንግድ መቆሙን አስረድቷል። ይህ ድልድይ የፈረሰው የሱዳን ጦር ኃይል ከኢትዮጵያ ጋር በሚዋሰነው ብሉ ናይል ግዛት ውስጥ በተደረገው ውጊያ አካባቢውን ለቆ ከወጣ በኋላ ነው። ድልድዩ የፈረሰበት ጊሳን እና አሞራ ከተሞች ካለፈው ሳምንት ጀምሮ በፈጥኖ ደራሽ ኃይሉ እጅ መውደቃቸው ይታወሳል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና የአሜሪካው ልዩ መልእክተኛ ጃሬድ ኩሽነር የሐማስን ትጥቅ የመፍታት ሂደት በአንድ የአሜሪካ ጄኔራል እንዲረጋገጥ ከስምምነት ላይ መድረሳቸውን አንድ የእስራኤል ባለስልጣን አስታወቁ። ጠቅላይ ሚኒስትሩ ይህ ሂደት ተረጋግጦ እስኪያልቅ ድረስ የእስራኤል ጦር ከጋዛ ሙሉ በሙሉ እንደማይወጣ ጠንካራ አቋማቸውን አንጸባርቋል። ልዩ መልእክተኛው ጃሬድ ኩሽነር በግብጽ ከሐማስ ተወካዮች ጋር ቀጥተኛ ውይይት ካደረጉ በኋላ ነው በኢየሩሳሌም ከኔታንያሁ ጋር የተገናኙት። በውይይታቸውም ሐማስ በመላው ጋዛ ትጥቁን እስኪፈታ ድረስ በጋዛ ሰርጥ ምንም አይነት መልሶ ግንባታም ሆነ የጦር ሰራዊት ዝውውር እንደማይኖር ሁለት ወገኖች ተስማምተዋል። የመሳሪያ ማስረከቡ የመጀመሪያ እርምጃም በአሜሪካው ሜጀር ጀነራል ጃስፐር ጄፈርስ በሚመራው ዓለም አቀፍ የማረጋጋት ኃይል ክትትል እንደሚደረግበት ተገልጿል። በሌላ በኩል በአዲሱ መሪያቸው ካሊል አልአያ የተወከለው ሐማስ ለጋዛው የሰላም እቅድ ቁርጠኛ መሆኑን ለኩሽነር የገለጸ ሲሆን አሜሪካ በኔታንያሁ ላይ ጫና እንድትፈጠር ጠይቋል። የትራምፕ አስተዳደር ያዋቀረው የሰላም ቦርድ በበኩሉ የሚሰበሰበው ማንኛውም መሳሪያ ዳግም ጥቅም ላይ እንዳይውል ተደርጎ እንደሚወገድና ሐማስ ወደ አመጽ ከተመለሰ እስራኤል ራሷን የመከላከልና እርምጃ የመውሰድ ሙሉ መብቷ የተጠበቀ መሆኑን አስታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሳውዲ አረቢያ፣ ቱርክና ፓኪስታን በቅርቡ የፈጠሩት የመካ የጋራ መከላከያ ስምምነት በደስታ ተቀብለውታል። ፕሬዝዳንቱ ጥምረቱ የመካከለኛው ምስራቅ ሀገራት ራሳቸውን በብቃት የመጠበቅ አቅማቸውን የሚያሳይ ትልቅ እርምጃ ነው ሲሉ አድንቀውታል። በስምምነቱ መሰረት በአንዱ ላይ የሚቀጣ ጥቃት በሁሉም ላይ እንደተፈጸመ የሚቆጠር ሲሆን ይህም የኔቶ አንቀጽ 5 አይነት ቅርጽ እንዳለው ተነግሯል። የፖለቲካና የደህንነት ተንታኞች እንደሚሉት ከሆነ ይህ ስምምነት ለአሜሪካ የደህንነት ጥበቃ ሙሉ በሙሉ ምትክ መሆን አይችልም፣ ነገር ግን ተጨማሪ የደህንነት ከለላ ይሆናል ብለዋል። እነዚህ ሰዎች በምክንያት የሚያነሱት ጉዳይ የባህረ ሰላጤ ሀገራት አሁንም ቢሆን በአሜሪካ የላቀ የጦር መሳሪያ የደህንነትና የቴክኖሎጂ አቅም ላይ በእጅጉ የተደገፉ መሆናቸው ነው።
በተጨማሪም የቀጠናው ሀገራት በአሜሪካ ላይ ብቻ ከመደገፍ ይልቅ የደህንነት ትስስራቸውን ለማጠናከርና የራሳቸውን የመከላከል አቅም ለማጠናከር ይጠቀሙበታል ነው የሚሉት። በአጠቃላይ የመካው ስምምነት የአሜሪካን ወታደራዊ ሚና ሙሉ በሙሉ የሚያስቀር ሳይሆን የቀጠና ሀገራት የራሳቸውን መከላከያ ለማጠናከርና በአሜሪካ ላይ የነበራቸው ሙሉ ጥገኝነት ለመቀነስ የተወሰደ እርምጃ መሆኑን ተንታኞች ተናግረዋል። ለሰዓቱ ያስኩላችሁ ሰበር መረጃዎች እነን ይመስሉ ነበር። በቀጣይ በሌላ መረጃ እስከምንገናኝ ደህና ሁኑ።